ከዚህ በኋላ ማለት ነው አይኑን ማየት ሁላ አልፈልግም። ከዚህ በኋላ ጨርሰናል። እኔ እና እሱ ዋጋ ይከፍላል። እኔ ማለት ደግሞ አለቀውም። እኔ ራሱ አለቀውም። በጉራ ምናምን እኮ አይደለም የሚሆነው። መጀመሪያ ተረጋግተህ ነው እንዴ? የእሷ ህይወት ነው። ማናችንም መወሰን አንችልም እዚህ ጋር። እሱ ለቤት እኮ ካረግሽ ገና እኮ 15 ቀን እንኳን አልሆነሽም። አሁን ዛሬ ቪዲዮ ምናምን ይዘሽ ስትመጪ በአንቺ የሄለን ህይወት በአንቺ ህይወት ላይ ሆነ ቢሆን አንቺ የምትወስኑ ውሳኔ ነው። ከብቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ። አለው እኔ ደህና ነኝ፣ ሁሉ ሰላም። ምንድነው የሆነ ነገር ላወራህ ነበረ ዛሬ አንተ ጋር የደወልኩትኝ። ምንድነው መሰለህ አሁን ማለት እያደረጋችሁት ያላችሁት ነገር እኔ እውነቱን ስነግርህ ማለት እኔ እንጃ የልጅ ጨዋታ ነው እየመሰለኝ ያለው። ከደስታ ማለት ከደስታችሁ እንኳን በደንብ ደስታችሁን እንኳን አጣጥሟችሁ ሳትጨርሱ ወደ እንደዚህ አይነት ነገር መግባቱ ትክክል ነው ብዬ አላስብም እንደኔ ገባ። አዎ ስለዚህ አሁን እኔ ያሰብኩት ሀሳብ ምንድን ነው መሰለህ ሁለታችሁ ናችሁ ማለት ሁለታችሁ መሀል ማንም ሰው ጓደኛም ሆነ ምንም ሆነ መግባት የለበትም ባይነኝ እንደኔ ገባ። ግን እሷ በቃ ልትሰማኝ አልቻለችም። በቃ ልትረዳኝ አልቻለችም። የቻልኩት አቅም ምንድነው መሰለህ አሁን ላይክ እሷም እየተባለችው ያለችው ነገር አለ ገባ። የሆነ እያየችው ምናምን እውነት የሚመስሉ ነገሮች ገባ አይደለ? እሷም እንደዚህ አይነት ነገራቶች እያየች ነው። ስለዚህ አንተ በቃ ሁለታችሁም ስሜታዊ ነው አሁን የሆናችሁት። አሁን እየሆናችሁ ያላችሁት ሁለታችሁም ስሜታዊ ነው። ስለዚህ እኔ ደግሞ አንድ ማለት ምነግርህ ነገር ምንድነው መሰለህ ያንን ስሜታዊነታችሁን ትታችሁ ሁለታችሁም ተገናኝታችሁ ይሄ ነው እኔ ጋር ያለው እውነት ይሄ ነው እኔ ጋር ያለው እውነት በተደጋጋሚ ብቻዋን አግኝቼ ለማውራት ሞከርኩኝ። ግን በቃ ምን ማለት እንዳለብኝ አሁን ግራ ገብቶኝ ያለው የለም። በጣም በተረበሸ ስሜት ውስጥ ነው ያለሁት። በቃ ምን ማድረግ እንደምችል አላውቅም። ሰሞኑን አንድ ያሰብኩኝ ነገር አለ። በቃ እሱ የመጨረሻ አማራጭ ማድረግ ያለው እንጂ ከዛ ውጭ አይተሻል እናቷን ሚችል መሟት። ግን አንተ እኮ አንድ ጥፋት ያደረከው ግን እንደዛ ባደረክ ቁጥር የአንተና የእሷ የመራራቅ ሁኔታ እያሰፋህ ነው የምትሄደው። ታውቃለህ ይሄንን ይገባኛል። ግን እንዴት መሰለሽ በቃ ከኛ ጋር ላይ ነገር አለ። በቃ እኔ ከህይወታችን በጣም ደጋግሜ ብሎ ነገር ናቸው ግን እሱ በቃ ከኛ ትሎት አልቻለም። እሺ በቃ እኔ አሁን አንድ ሀሳብ አለኝ። እሺ በቃ አሁን በስልክ ማውራቱ ምንም አይነት መብት የማያመጣም። ስለዚህ እንገናኝና ከዛ ሄለንን እናግኛት እና ሄለንን ዛሬ እኮ እና አንተም ማለት እኔ እና እሷ አንቺ እሷን አግኛትና ያለውን ነገር ስታች የምትሰማሽ ከሆነ ምናልባት በተለቀቀ መንፈስ አውረት ተገኝታችሁ አውሩ፣ ነገ ችግራችሁን ፍቱ። ታሪክ ጋር በጣም ጥሩ ነገር ሊፈጠር አይችልም። እሺ እኮ አይደለም እንዴት ወይ ነሽ አለ እንዴት ነው እዚህ ነው ያለው ማንም። ምክንያቱም እዚህ ያው ብቻውን ነው ያለው አይደል? ከኛ ውጭ ማን አለ? እና እኔ ጋር አሁን እንከባከበዋለን። ደግሞ በዚህ ሰዓት ሰው አስፈልገው በዚህ አልመሰለኝም ነበር። አንቺን ላናግርሽ ነበር ያለው። ያው የት መሄጃ አለው ከኔ ውጭ ማለት ያው ኪራም አለ። እሱ ራሱ ያው ስራውን ጥሎ እዚህ ነው ያለው። ብቻውን ደግሞ እዛ የሚንከባከበው ሰው የለም። ለዛ ነው እስኪሻለው እኔ ጋር ነው እዚህ ነው የሚቆየው ማለት ነው። ምን የምትጠቀሚው ነገር አለ? አንድ ነገር ንገሪኝ። የለም ገባሽ? እንደዚህ ስላለቀሽ አይደለም ነው እኔ ከሱ ጋር እኮ ብዙ ህይወትን ነበር ያቀልኩት። የሰው ህይወቴ እኮ ተበላሽቷል። እኔ ችዬው ነው የእውነት ችዬው ነው ውስጤን ችዬ ነው በቃ እስከ መቼ እንደዚህ ልሆን ብዬ ችዬው ነው። አስበሽዋል? ይሄ ልጅ ያደረገው ነገር ሲታሰብ እኮ ቀለበት አስረናል በህዝብ ፊት አይተሻል። ያ ሁሉ ተፈጥሮ እሺ ይሄ ልጅ እውነት ቢኖረውስ? ምንም አይነት እውነት የለው።
የለውም። ለምን በቃ የለውም ምንም አይነት ነገ እኮ ልትታረቁ ትችላላችሁ። ነገ ልትታረቁ ትችላላችሁ። ዛሬ መጥፎ ቃል ማውራት እንዴ ያሉ እኔ በነገራችን ላይ እሱን በማስደብደቡ አልደግፈውምም፣ ትክክል ነውም አልልም በፍጹም ማለት ነው። ግን ያን ያደረገው ምን አይነት ነገር አስቡ ማለት ምን ተሰምቶት እንደሆነ ግን አስበሻል? ምንም ምክንያት የለውም። ምንም ምክንያት የለውም። የእውነት እኔ የእውነት በሱ ዙሪያ ምናምን ካወራሽኝ በቃ በጣም ልናደድ እችላለሁ። ምክንያቱም ምንም ምክንያት የለውም። ከኔ ጋር ነው ችግሩም፣ ከኔ ጋር መጨረስ አለበት። ሲቀጥል ያለፈ ህይወት ካለው ለእኔ መናገር ነበረበት ቀድሞ። እኔ ከሌላ ሰው መስማት የለብኝም። እኔ እኮ ልዑልን አላመንኩትም። በሱ ፊት እያጋፈጥኩት ነበር፣ እየሰደብኩት ነበር። ልዑልን ውጣልኝ ከህይወቴ ብዬው ነበር። ግን እሱ አሳፈረኝ፣ የእውነት አሳፈረኝ። ምን መሰለሽ እኔ እህቴ ናት። እንደዚህ ስትሆን ደግሞ ማየት አልፈልግም። ወንድሟ ነኝ። እንደዚህ ስትሆን ማየት አልፈልግም። ደግሞ ያደረገው ነገር በጣም የሚያስጠላ ነገር ነው፣ የሚደብር ነገር ነው። ልዑልን አውቀዋለሁ፣ ግን ልዑል ላይ እንደዚህ አይነት ነገር ማድረጉ ትክክል አይደለም። ደግሞ እህቴንም ደግሞ በጣም ያስከፋት ነው። በቃ አጠገቧ እንዲደርስ አልፈልግም። ምንም ነገር አልፈልግም ከዚህ በኋላ። እኔ እኮ ለሽምግልና የማይሆን ስራ ነው እየሰራ ያለው። አሁን እኔ ግራ ገባኝ። እሺ ስለተጨቃጨቁ የሚፈጠር ነገር የለም ነው ማለት። ምንም ነገር ከሆነ በሰላም ይሁን ነው። ምንም ሰላም ልንገርሽ አይደል? አውርታችሁ መጣችሁም ከሆነ እኔ አንዴ ብቻ ሶኪ ዳን ምንም አይነት የሚሰማኝ የህመም ስሜት የለም። ይሄ ብቻ ከሁለት ቀን በኋላ ይፈታልኝና እሱን በመጣበት መንገድ አስኬዷለሁ። እኔ ራሴ እንደሱ ለሰው ሰው ይዣል። ይሄ ነገር አስፈላጊ አይደለም። አንድ ጥያቄ ላንቺ መጠየቅ እፈልጋለሁ። አሁን ዛሬ ቪዲዮ ምናምን ይዘሽ ስትመጪ አንድ ነገር ልንገር። አሁን እኔ እዚህ ጋር እያልኩ ያለሁት ወደፊት እሷ የሚጸጽታትን ነገር አታርግ፣ እራሷ ተረጋግታ ውሳኔ እንድትወስን እኛ ጊዜ እንስጣት ብቻ ነው ያልኩት። ገባ? እኔ አሁን ታረቂ ስላልኳት መታረቅ የለባትም። ገባ? አንተም ታረቂ ስላልኳት መታረቅ የለባትም። ተጣይም ስላልኳት መጣላት የለባትም። እኔ እያልኩኝ ያለሁት እዚህ ጋር በራሷ ተረጋግታ ለብቻዋ አስባበት የምትወስንበትን ጊዜ እንስጣት። ገብቷል? ሰው የሚለያይም ከሆነ ተነጋግሮ ቁጭ ብሎ መለያየት ይችላል። ገባ አይደለ? እኔ እሱን ነው እያልኩኝ ያለሁት። ስለዚህ አሁን አንቺ በማለት ወይም በመጣት በመጠቋቆም እዚህ ጋር ሌላ እንደገና ህመምና ቁስል ብቻ ነው የሚፈጠረው ነው እንጂ አሁንም እሺ ሌላም ሰው ልንገርሻ፣ እሱ ለእኔ ህይወት ምንም እኔ እሱን በቃ ማሰብ ሁላ አልፈልግም። ከዚህ በኋላ ባሰብኩት ቁጥር እየታመምኩ ነው ያለው። ምንም ከዚህ በኋላ እኔና የእሱ ህይወት አልቋል። በቃ ምንም እኔ አልፈልግም። በቃ በዚህ ደረጃ በዚህ አልቋል ብቻ ላደረገው ነገር ዋጋ ይከፍላል። እኔ ማለት ደግሞ አለቀውም። እኔ ራሱ አለቀውም። የእውነት በጣም በቃ ታግሼዋለሁ እስካሁን። እሺ ሄሉ ምንድን ነው ያለሽ? ንገሪኝ። እሱ ያለውን ነገር ንገሪኝ። ከእሱ ጋር ካወራሽ ምናልባት አውርተሽዋል? ምንም እኔ ያወራሁት በስልክ ነው። ግን እሱ የሚፈልገው ምንድን ነው? ሰላም ብቻ ነው፣ ሌላ ነገር አይፈልግም። ሰላም ታዲያ ይሄ ልጅ እየደበደቡ ነው። ሰላም ቢፈልግ ሰው እኮ እንደዚህ አያደርግም። በእኔ ዙሪያ ያለውን እንደዚህ አያደርግም። ሰላም ቢፈልግ ማለት ነው። እሺ በቃ ተረጋጊ። በቃ ታዩ። እሺ ይቅር በቃ ነይ በቃ ተረጋጊ። ይቅር ነይ ታዩ። ይቅር እሺ በቃ እኔ እኮ አሁንም እኮ እያልኩሽ ያለሁት እኮ እንደዚህ አድርጊ እንደዚህ ታረቂ አይደለም፣ ግን ተረጋጊ መጀመሪያ። ሄሉ ማስታረቋ ጥሩ ሆኑ፣ ግን በእንደዚህ አይነት አይደለም። አሁን ላይ ነገሮች እየተባባሱ ነው ያለው። ማለት ልዑልን ስለደበደበ ምንም ነገር አይፈጠርም። ከእንግዲህ ወዳ እሱም ማየት አንፈልግም ነው ያሉት። ያው ሰው ስላል አይደለም፣ እህል ውሃ ካላቸው ይገናኛሉ። ነገር ግን ነገሩን እያባባሰው ነው የሄደው ልዑልን በመደብደቡ ያብ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እንግዲህ እንዳያችሁት ቪዲዮውን ማለት ነው ሄሉ ጓደኛዋ ናትና ልታስታርቃቸውን የመጣችሁ። እንደዚህ መሆን የለባችሁም፣ ገና አዲስ 15 ቀን አልሆናችሁም ቀለበት ካሰራችሁ እያለች ነው። ሆኖም ግን ሄሉ እያንዳንዱ የምታሳልፋቸው ነገሮች በጣም ከባዶች ናቸው፣ እንደምናየው ማለት ነው። በጣም ይከብዳል። ምክንያቱም እሷ እንደዚህ እሷን ቢፈልግ ኖሮ ልዑልን መደብደብ የለበትም ነበር፣ ነገሮችን ማሳመን ነበረበት። አሁን
ማለት ያኛውን ብድር መልሳለሁ ይሄኛውን ብድር መልሳለሁ ሲባል እሷን ሌላ ውስጥ ማስገባት ነው። ገባችሁ አይደለ? አሁን እነዚህም አርፎ አይተኙም። እንዳያችሁት ሁሉም እየዛቱ ነው። እና እንዳለችው ሄሉ እሷን ቢወዳት ቢፈልጋት ኖሮ ማለት ነው ትክክለኛ አንደኛ የመጀመሪያ ያለውን ነገር ጨርሶ ይመጣ ነበር። ሁለተኛ ነገር ነገሮችን ለማስረዳት መሮጥ እንትን ማለት ነበረበት። ኢቭን ልጅቷን ይዟት የመጣ ጊዜ በፊት ጓደኛውን ከእሷ ጋር ተከትሎ ባይወጣ ከእሷ ጋር ተከትሎ ባይሄድ ሄሉ ጋር ቢቀር ኖሮ ታምነዋለች። መጀመሪያም ዛሬ የለቀኩላችሁን አይታችሁ ከሆነ አምናው እኮ ተቀብላለች። ልዑል እንደዛ ሲነግራት ሲያስረዳት እንደዛ ሲመታው ራሱ የማንንም ወሬ እንዳትሰሚ ብሎ ስላሳመናት እሱን ነው ያመነችው። ልዑልን እኮ አላመነችውም፣ ያብን ነው ያመነችው። በህይወት ያትግባ ምናምን ብላ ማለት ነው። አሁን ደግሞ አይን ግጥጥ አድርጎ ቤት ድረስ መታ የእኔ የ2 ዓመት ፍቅረኛዬ ነው ተይልኝ አለቻት። ስለዚህ አይ እኔ ውሽማ ነሽ አንቺ ተይ እያላት ነው። ገባችሁ? ሰምታችሁ ከሆነ ማለት ነው። አሁን ላይ አይኗ ጨፍና ምንም ነገር የለም ብላ መቼም አይኑ እያየ ሰው ቤቷ ድረስ መታ አልጋ ቤት ይዛቸው ምን ብላ እኔ አይንሽን እንትን በይ ማለት አልችልም። ማስታረቀሽ መልካም ነው፣ ግን ነገሮችን ደግሞ እያየች እሷ እንደዛ መቀጠል እዛ ጋ ያለውን ሳይ አንድ ሰው 2 እግር አለ ብሎ 2 ዛፍ ላይ መውጣት አይቻልም። የዛችን መጀመሪያ ለቀለበት እኮ ማድረጉ ምንም መቸኮል የለበትም ነበር፣ ምንም ማለት ነው። እሱ ሄሎን የሚፈልጋት ከሆነ መጀመሪያ ከእሷ ጋር ያለውን ነገር ሁሉንም አድርጎ ፍትት አድርጎ መጥቶ እዚህ ጋር ይሄ ያለፈ ህይወቴ ነው አይመለከትሽም ቢሰማ ይሄኛው ራሱ ልዑል እንደዚህ ባለፈ ህይወት አለው ምናምን ቢኖር እኮ ያለፈ ህይወቱ አይመለከተኝም ብላለች። ግን ልጅቷ መጣ በትንሽ ነገር ተጣልተን ነው ቀለበት አንቺ ጋር የመጣው እንጂ አልተጣላንም አለች። ከዚህ በላይ ምን ምስክርነት አለ ብዬ ነው እኔ የማስበው ማለት ነው። ምንም ምስክርነት የለውም። እና እዚህ ጋር ሄሉ እውነት አላት ብዬ ነው የማስበው። ምክንያቱም 2 ቦታ መሆን አይችልም ልጁ 2 ቦታ አንድ ሰው እንዴት ነው የሚሆነው? ስለዚህ የራሷን ውሳኔ ተረጋግታ ሳይሆን አሁን ብድር ሲመላለሱ ደግሞ ከባድ ነው ለሷ ለሄሉ ከባድ ነው የሚሆነው። ነገሩን ትልቅ ሰው ገብቶበት ነገሩን ካልቋጩት እሱም እንደዚህ የሚቀጥል ከሆነ እየዛታ ስለሆነ ከባድ ነው። ብቻ አላቅም ለሄሉ ጥሩ ነገር ግን ያው ደብቄው ነው ሁሌ እንደዚህ ኮንኩ ማለቱ ለእኔ እንትን ስለማይል ነው። በጣም ተጎድቻለሁኝ በአጭር ጊዜ እሱና ምን ነው እና ችሌው ነው እያለች ነው ያለችው። ገባችሁ አይደለ? እና ከባድ ነው ከብዳሉ። ደግሞ አስባችሁታል? ቀለበት አደረግኩ ብላ ደስታዋን ሳታጣጥም 15 ቀን ሳይሆን ይሄ ነገር ሲፈጠር ከባድ ነው።